በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርተር ጥቃትን ፈጸሙ። የዚህን ዜና ዝርዝር ይዘንላችኋል። አብራችሁን ከቆያችሁ ይደርሳችኋል። በምዕራብ ጎንደር ዞን በርካታ የታጠቁ ኃይሎች የሰላምን አማራጭ እየተቀበሉ ነው። የትጥቅ ትግሉን አማራጭን አድርገው በጫካ የነበሩ ታጣቂዎች የሰላም አማራጭን እየተቀበሉ መሆናቸውን የምዕራብ ጎንደር ዞን አስታውቋል። በተጨማሪ እናየዋለን። በትላንትናው ዕለት ከመቀሌ ተነስተው ወደ አዲስ አበባ በመጓዝ ላይ ሳሉ በመሆኑ አካባቢ በህወሓት ታጣቂዎች እገታ ተፈጽሞባቸው የነበሩት 5 የህዝብ ማመላለሻ አውቶቡሶች በከፊል መለቀቃቸው ተሰማ። የዚህን ዜና ዝርዝርም አጠናቅረን ይዘናል። የሰማዕታትን ትውስታን ስናከብር አሁንም ሰማዕት ለመሆን ሺዎች መፈጠራቸውን በመተማመን ነው ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። ዝርዝር ጥንቅሩን ይዘናል። አብራችሁን ከቆያችሁ ታደምጡታላችሁ። በ10 ብር የሞባይል ካርድ ሰበብ የጎረቤቱን 8 ጥርሶችን ያረገፈው ግለሰብ በ8 ዓመት ከ9 ወር ጽኑ እስራት ተቀጣ። ዝርዝሩን ይዘናል። ከውጭ በሌበር ፓርቲ ውስጥ ከፍተኛ ጫና የበረታባቸው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ስልጣናቸውን ለቀቁ። እነዚህ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ከመራረጥናቸው ቀን መረጃዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር እናያቸዋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርተር ጥቃትን ፈጸሙ። ጊዜያዊ አስተዳደሩን በማፍረስ በትግራይ ክልል መጠነ ሰፊ የግዳጅ ወታደራዊ አፈሳን እየፈጸመ የሚገኘው ህወሓት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት መፈጸሙን ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘው ድረገጽ በበኩሉ ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤን መፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት የአጸፋ ማጥቃት እንዳልተሰነዘረ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውንም የአካባቢው ምንጮች ይገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች መገደላቸውም የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራል መንግስቱ እንዲሁም ህወሓት መካከል ያለው ውጥረት ባየለበት በዚህ ወቅት ነው። ከቀናት በፊት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸውም የሚታወስ ነው።
በምዕራብ ጎንደር ዞን በርካታ የታጠቁ ኃይሎች የሰላምን አማራጭ እየተቀበሉ ነው። የትጥቅ ትግልን አማራጭ አድርገው በጫካ የነበሩ ታጣቂዎች የሰላም አማራጭን እየተቀበሉ መሆናቸውን የምዕራብ ጎንደር ዞን አስታውቋል። የምዕራብ ጎንደር ዞን ሰላም እንዲሁም ጸጥታ መምሪያ ኃላፊ የሆኑት ደረሳ አዱኛ በ2018 ዓ.ም በርካታ ታጣቂዎች የሰላም አማራጭን መቀበላቸውን ተናግረዋል። በተሰሩ የፖለቲካ እንዲሁም የህዝብ ግንኙነት ስራዎች እንዲሁም ታጣቂ ኃይሎቹ ራሳቸው በህዝቡ ላይ የሚያደርሱትን ጫና በመገንዘብ የሰላም አማራጭን እየተቀበሉ መሆናቸውም ተገልጿል። የታጠቁ ኃይሎች ከኢትዮጵያ ታሪካዊ ጠላቶች ጋር በመስራታቸው እንዲሁም የመረጡት መንገድም የጥፋት ተልዕኮ የሚፈጸምበት መሆኑን በመረዳት የሰላም አማራጭን መቀበላቸውን አንስተዋል። በዞኑ ከጎንደር ገንዳ ውሃ በተደጋጋሚ የሚዘጉ መንገዶች እንዲከፈቱ በማድረግ የመንገደኞችን ደህንነት በመጠበቅ ሰላማዊ የትራንስፖርት ፍሰት እንዲኖር በማድረግ በኩል የጸጥታ ኃይሉ በትኩረት በመስራቱ መልካም ውጤት መምጣቱም ተብራርቷል። ማህበረሰቡ ከጸጥታ አካላት ጋር በቅንጅት በመስራት መረጃዎችን በመስጠት የሎጂስቲክስ ድጋፍ በማድረግ የሰላም አማራጭን የተቀበሉ ታጣቂዎችን በሰላም በመቀበል ድጋፍ እያደረገ እንደሚገኝም ጠቁሟል። በዞኑ አንጻራዊ ሰላም እየሰፈነ መምጣቱን ያነሱት ኃላፊው ይበልጥ ሰላምን ለማጽናት እንዲሁም ታጣቂዎች የሰላም አማራጭን እንዲቀበሉ ለማድረግ በቀጣይ በትኩረት ይሰራል ነው ያሉት። በትላንትናው ዕለት ከመቀሌ ተነስተው ወደ አዲስ አበባ በመጓዝ ላይ ሳሉ በመሆኑ አካባቢ በህወሓት ታጣቂዎች እገታ ተፈጽሞባቸው የነበሩ 5 የህዝብ ማመላለሻ አውቶቡሶች በከፊል መለቀቃቸው ተሰማ። አውቶቡሶቹ ቢለቀቁም በመቶዎች የሚቆጠሩ መንገደኞች ግን ከሰዓታት አስጨናቂ እገታ በኋላ የተለቀቁት በከፊል መሆኑ ታውቋል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ከተለቀቁት መንገደኞች ውጪ ያሉ በርካታ ቁጥር ያላቸው ተጓዦች በታጣቂዎች ተለይተው በኃይል ተወስደዋል ብለዋል። ከምንጮች ለመረዳት እንደተቻለው የዚህ አስገዳጅ እገታ ዋናው ዓላማ የሰው ኃይልን ለወታደራዊ ግዳጅ ማሰባሰብ ወይም ማፈሳ እንደሆነ ተጠቁሟል። በአውቶቡሶች ውስጥ የነበሩት አብዛኞቹ መንገደኞችም ወጣቶች በመሆናቸው ታጣቂዎቹ ይህንን አጋጣሚ ለወታደራዊ የግዳጅ ምልመላ ወይም ማፈሳ እንደተጠቀሙበት ተገልጿል። አውቶቡሶቹና በከፊል የተለቀቁት መንገደኞችም ጉዟቸውን እንዲቀጥሉ ቢደረግም ተለይተው ወደ አልታወቀ ቦታ የተወሰዱት ወጣቶች ያሉበት ሁኔታና የት እንዳሉ እስካሁን በግልጽ አልታወቀም። ይህ በመሆኑ አካባቢ የተፈጸመው ድንገተኛ እገታና አፈሳ በክልሉ ውስጥ ያለውን የሰላምና ደህንነት በከፍተኛ ደረጃ የጨመረው ሲሆን በተለይም ከክልሉ ወጥተው ወደ ተለያዩ የሀገሪቱ ክፍሎች በሚንቀሳቀሱ ተጓዦችና ቤተሰቦቻቸው ላይ ከፍተኛ ድንጋጤን ፈጥሯል። የጸጥታ ኃይሎችና የሚመለከታቸው አካላት በጉዳዩ ላይ የሚሰጡትን ይፋዊ መግለጫና ተጨማሪ ዝርዝር መረጃዎችን እንደደረሱን ወደ እናንተ የምናሻግር ይሆናል። የሰማዕታትን ትውስታ ስናከብር አሁንም ሰማዕት ለመሆን ሺዎች መፈጠራቸውን በመተማመን ነው ሲሉ ደብረጽዮን ገብረ ሚካኤል ገለጹ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀንን አስመልክቶ በተካሄደ ስነ ስርዓት ላይ ተገኝተው የአበባ ጉንጉንን ካስቀመጡ በኋላ ባስተላለፉት መልእክት የሰማዕታትን ትውስታን በሚከበርበት ወቅት ከሁሉ በላይ አሁንም ለመስዋዕትነት የሚዘጋጁ ሺዎች መኖራቸው በትግሉ ቀጣይነት ላይ ያለውን እምነት እንደሚያጠነክረው ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል በመልእክታቸው በተለያዩ ዘመናት ህይወታቸውን ለህዝብና ለህዝባዊ ዓላማ የሰጡ ሰማዕታት ያሳዩት ጽናት፣ የትግል መንፈስ፣ ልዩ ተሰጥኦ እንዲሁም መስዋዕትነት በታሪክ ውስጥ የማይረሳ ምዕራፍ መሆኑን ጠቁሟል። እነዚህ ጀግኖች ለዓላማቸው ሲሉ ማንኛውንም አይነት መስዋዕትነትን ለመክፈል ወደ ኋላ ያላሉ እንደነበሩ እንዲሁም ይህንን በተግባር እንዳረጋገጡ ማስታውሰዋል። ሊቀመንበሩ አክለውም የሰማዕታት ትውስታ ማክበር ያለፈውን መዘከር ብቻ ሳይሆን የተከፈለውንም ዋጋ በመገንዘብ ለወደፊቱ የተሻለ አቅጣጫን ለመቅረጽ የሚረዳ መሆኑን ገልጸዋል። በተጨማሪም ለህዝባዊ ዓላማዎች መሰጠትና በአስፈላጊ ጊዜ መስዋዕትነትን መክፈል የትግሉ መሰረታዊ እሴቶች መሆናቸውን ጠቁመዋል። 38ኛው የሰማዕታት መታሰቢያ ቀን በትግራይ ክልል በተለያዩ ከተሞች በአበባ ጉንጉን አኗኗር፣ በህዝባዊ ስብሰባዎች እንዲሁም በሌሎች የመታሰቢያ ዝግጅቶች መከበሩም ነው የተገለጸው።
ከታጠቁ ወንበዴዎች ከ6 ሚሊዮን ብር በላይ ያስመለሱት ፖሊስ 10 ሺህ ብር ተሸለሙ። በአሶሳ ዞን ባምቢሳ ወረዳ ውስጥ የታጠቁ ወንበዴዎችን ፊት ለፊት በመፋለም ከ6 ሚሊዮን ብር በላይ ያስመለሱት የፖሊስ አባል ልዩ የማበረታቻ ሽልማት ተበርክቶላቸዋል። ረዳት ኢንስፔክተር ወግሪ ወምቹ የተባሉት የጸጥታ አካል ማንንም ሌላ ተጨማሪ ኃይል ሳይጠብቁ በወሰዱት የጀግንነት እርምጃ ነው የዘራፊዎቹን ሴራ ሊያከሽፉ የቻሉት። በግላቸው ባደረጉት ተጋድሎ የቡድኑ ተኩስ በብቸኝነት በመቋቋምም ከህዝብ ተዘርፎ የነበረውን ከ6 ሚሊዮን ብር በላይ ሙሉ በሙሉ ማዳን ችለዋል። ከገንዘቡ በተጨማሪም አንድ የክላሽንኮቭ ጠመንጃን ከዘራፊዎች እጅ መማረካቸውም ነው የተገለጸው። ይህንን የላቀ ጀብዱን ተከትሎም የአሶሳ ዞን ፖሊስ መምሪያ የዓመቱን የስራ አፈጻጸምን ለመገምገም ባዘጋጀው መድረክ ላይ ለረዳት ኢንስፔክተሩ ልዩ የእውቅና መርሃ ግብርን አዘጋጅቷል። የዞኑ ፖሊስ መምሪያ ኃላፊ የሆኑት ኮማንደር አብዱራህማን አህመድ በዚህ ወቅት እንዳብራሩትም የዚህ አይነቱ ጀግንነት ለሌሎች የጸጥታ አካላትም ትልቅ አርአያ የሚሆንና የህዝብን ደህንነት ለማረጋገጥ ወሳኝ ድርሻ ያለው ተግባር መሆኑን አጽንኦት ሰጥተው ተናግረዋል። የፖሊሱን ማበረታቻን አስመልክቶ ግን ብዙዎች ያንሳል በማለት አስተያየታቸውን እየሰጡ ይገኛሉ። በ10 ብር የሞባይል ካርድ ሰበብ የጎረቤቱን 8 ጥርሶችን ያረገፈው ግለሰብ በ8 ዓመት ከ9 ወር ጽኑ እስራት ተቀጣ። በኦሮሚያ ክልል አምቦ ከተማ አስተዳደር ቶርበን ኩታዬ ቀበሌ ውስጥ በአነስተኛ የገንዘብ መጠን በተነሳ ለመግባባት በጎረቤቱ ላይ ከባድ የአካል ጉዳት ያደረሰው የ54 ዓመቱ አቶ ተሬሳ ገመቹ የ8 ዓመት ከ9 ወር ጽኑ እስራት ተላልፎበታል። የአምቦ ከተማ ፖሊስ ዋና መምሪያ የኮሙኒኬሽን ክፍል ኃላፊ ረዳት ኢንስፔክተር የሆኑት አቡሽ ማሞ እንደገለጹትም ተከሳሽ አቶ ተሬሳ ለዓመታት በጎረቤትነት አብረዋቸው ከኖሩት ከአቶ ቱራ ታደሰ አነስተኛ ሱቅ የ10 ብር የሞባይል ካርድ ለመግዛት ብቅ ይላሉ። ካርዱን ከገዙ በኋላም የተሞላ ካርድ ነው የሰጠኝ ሌላ ቀይርልኝ በማለት የ18 ዓመቱን የሱቁን ሻጭ ወይንም የባለቤቱን ልጅ ይጠይቃሉ። ወጣቱ በበኩሉ ካርዱ ትክክለኛ ነው፣ ችግሩ ያለው ከአሞላሉ ነው በሚል ምላሽ ሲሰጥም አለመግባባቱ ይጀምራል። ተከሳሹ ቆይ አሳይሃለሁ በማለት ዛቻ ሰንዝረው የሄዱ ሲሆንም ትንሽ ቆይተው 2 ሰዎችን አስከትለው ለጸብ ወደ ሱቁ ይመለሳሉ። በሱቁ አካባቢ የተፈጠረውን ግርግር የተመለከቱት የአቶ ቱራ አባት የሱቁ ባለቤት በልጃቸውና በጎረቤቶቻቸው መካከል የተፈጠረውን ንትርክን በሰላም ለመፍታት ጥረትን ያደርጋሉ። ሆኖም ተከሳሽ አቶ ተሬሳ አባትና ልጅን አጭበርባሪዎች ናቸው በማለት ዘለፋ ውስጥ ገቡ። ሁኔታው ከቁጥጥር ውጪ ሲሆንም ተከሳሹ ባነሱት ትልቅ ድንጋይ ገላጋይ የሆነውን የሱቁን ባለቤት አፋቸው ላይ ክፉኛ ይመታቸዋል። በዚህም አሳዛኝ ድርጊት ተበዳይ አቶ ቱራ የላይኛውና የታችኛው 8 ጥርሶቻቸው ሙሉ በሙሉ ከጥቅም ውጪ ሲሆኑ በአምቦ ሆስፒታልም የሕክምና እርዳታ ተደርጎላቸዋል። የአካባቢው ማህበረሰብ በሰጠው ፈጣን ጥቆማ ፖሊስ ተጠርጣሪውን ወዲያውኑ በቁጥጥር ስር በመዋል የሕክምና ማስረጃዎችን አጠናቆ መዝገቡን ለአቃቤ ሕግ ይልካል። አቃቤ ሕግም ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ክስ መስርቶባቸዋል። የምርመራ መዝገቡን እየተመለከተው የአምቦ ከተማ ወረዳ ፍርድ ቤትም ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አቶ ተሬሳ ገመቹ ጥፋተኛ ሆኖ በመገኘቱ የ8 ዓመት ከ9 ወር እስራት መተላለፉ ነው የተገለጸው። ከብልጽግና ፓርቲ ጋር በመተባበር የተጀመሩ የልማትና የመልካም አስተዳደር ስራዎችን በማጎልበት የህዝብን ተጠቃሚነት ለማረጋገጥ ለሚደረገው ጥረት በቁርጠኝነት እንደሚሰሩ የሐረር ከተማ ነዋሪዎች ተናገሩ። ተጨማሪውን ይዘናል፣ ተመልክተን እንመለስ። የሐረር ከተማ አስተዳደር ከቅርብ ዓመታት ወዲህ የነዋሪዎችን የመጠጥ ውሃ፣ የመንገድ መሰረተ ልማት እንዲሁም የስራ ዕድል ፈጠራ ጥያቄዎችን ለመመለስ የተለያዩ የልማት ፕሮጀክቶችን ሲያከናውን መቆየቱ ይታወሳል። በተለይም የከተማዋን ታሪካዊና ባህላዊ እሴትን ሳይነካ የነዋሪዎችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚሰሩ የልማት ስራዎች አበረታች ውጤትን እያስመዘገቡ ይገኛሉ። ነዋሪዎቹ አሁን እያሳዩት ቁርጠኝነትም እስካሁን የተገኙትን የልማት ውጤቶችን ዘላቂ ለማድረግና የመልካም አስተዳደር እሴቶችን ይበልጥ ለማስፈን ያለውን የህዝብ ፍላጎትን የሚያሳይ ነው። በሰባተኛው ጠቅላላ ምርጫ በህዝብ ተወካዮች እንዲሁም የክልል ምክር ቤቶች ብልጽግና ፓርቲ አብላጫውን መቀመጫ በማግኘት ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት አስታውቋል።
በዚህም መሰረት ለኢትዮጵያ ዜና አገልግሎት አስተያየታቸውን የሰጡ የሐረር ከተማ ነዋሪዎች እንደገለጹት ከብልጽግና ፓርቲ ጋር በመተባበር የተጀመሩ የልማት እንዲሁም የመልካም አስተዳደር ስራዎችን በማጎልበት የህዝብን ተጠቃሚነትን ለማረጋገጥ የሚደረገው ጥረት በቁርጠኝነት እንደሚደግፉ ገልጸዋል። ነዋሪዎቹ በተለይም ከፓርቲው ጋር በመተባበር የሚያከናውኗቸውን የልማት፣ የሰላም፣ የዲፕሎማሲ እንዲሁም ሌሎች ተያያዥ ስራዎችን አጠናክረው እንደሚቀጥሉ ገልጸዋል። አስተያየት ከሰጡት ነዋሪዎች መካከል አቶ ጀማል መሐመድ እንዳሉት ብልጽግና ፓርቲ በኮሪደር ልማት፣ በስራ ዕድል ፈጠራ፣ በአረንጓዴ አሻራና በሌሎች የልማት ስራዎች ተጨባጭ ለውጦችን እያስመዘገበ መሆኑን ጠቁሟል። ይህንን ስራ አጠናክሮ መቀጠል እንደሚገባም ጠቁመው ህዝቡም ከፓርቲው ጋር በመሆን የተጀመረውን ስራ አጠናክሮ ማስቀጠል አለበት ሲሉ ተናግረዋል። አቶ ኢምራን አህመድ በበኩላቸው ፓርቲው ቀጣይ 5 ዓመታት የተሻለ ስራ እንደሚያከናውን ያላቸውን እምነት ተናግረዋል። የተጀመሩ የልማት ፕሮጀክቶች ተጠናቀው የህዝብን ተጠቃሚነትን ይበልጥ በሚያጎለብት መልኩ በትኩረት መስራት እንደሚያስፈልግም አሳስቧል። በሰባተኛው ጠቅላላ ምርጫ ተሳትፈን ድምጻችን ዋጋ እንዳለው በግልጽ አይተናል። ብልጽግና ፓርቲ በማሸነፉም ተደስቻለሁ ያለችው ደግሞ ወጣት የአብስራ ደሳለኝ ናት። ፓርቲው በቀጣይ 5 ዓመታት የተሻለ ስራ እንደሚያከናውን ያላትን ተስፋ በመግለጽም እኔም እንደ ወጣት የሚጠበቅብኝን አስተዋጽኦ ሁሉን አበረክታለሁ ብላለች። ወጣት አብዱልአዚዝ ሸኪም በበኩላቸው ብልጽግና ፓርቲ ሀገሪቱን ወደፊት እያሻገረ የሚገኝ ፓርቲ ነው ብሏል። በዚህም በቀጣይ 5 ዓመታት የተሻለ የልማት ተግባራትን በማከናወን የህዝብ ተጠቃሚነትን ያጎለብታል የሚል እምነት አለኝ ብሏል። ፓርቲው በርካታ ታላላቅ ፕሮጀክቶችን በመገንባት እንዲሁም በመፈጸም ቃልን በተግባር አሳይቷል ያለው ወጣት አብዱልአዚዝ በቀጣይም ከፓርቲው ጋር የተጀመረውን የልማት ስራ አጠናክረን እንቀጥላለን ሲል ገልጿል። በኢሊኖ ተጽዕኖ ምክንያት በመላው ሀገሪቱ የተለያየ መጠን ያለው የክረምት ዝናብ እንዲሁም ከፍተኛ የሙቀት መጠን እየተመዘገበ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ካለፉት ቀናት ጀምሮ በሀገሪቱ በአብዛኞቹ አካባቢዎች ላይ ጠንከር ያለ የደመና ክምችት እየነበረ ሲሆን ከቀላል እስከ መካከለኛ እንዲሁም ከ30 እስከ 125 ሚሊ ሜትር የሚደርስ እጅግ ከባድ መጠን ያለው ዝናብ መመዝገቡን የኢንስቲትዩቱ የትንበያና ቅድመ ማስጠንቀቂያ ዘርፍ ምክትል ዋና ዳይሬክተር የሆኑት ዶክተር አሳምነው ተሾመ ገልጸዋል። ይህን በአሁኑ ወቅት እየታየ ያለውን የዝናብ መጠን እንዲሁም ስርጭት ለግብርና ስራ እንቅስቃሴ፣ ለማዳበሪያ ዝግጅት፣ ለውሃ ተፋሰሶች ልማት እንዲሁም ለቋሚ ተክሎች ፍላጎት መሟላት ከፍተኛ ጠቀሜታ እንዳለውም ተናግረዋል። ይሁን እንጂ የክረምቱ ዝናብ ተጠቃሚ በሆኑ በእነዚህ አካባቢዎች ዝናብ እየጣለ ባለበት በአሁኑ ወቅት በሌላ በኩል ደግሞ በሶማሌ ክልል ደቡባዊ ክፍሎች፣ በጋምቤላ፣ በመተማ፣ በቋራ፣ በአፋር፣ በሰመራ፣ በዱፍቲ፣ በቀብሪ ዳር እንዲሁም በጎዴ አካባቢዎች የቀኑ ከፍተኛ ሙቀት መጠን እስከ 41 ዲግሪ ሴልሺየስ ሆኖ መመዝገቡን ነው ምክትል ዋና ዳይሬክተሩ የጠቀሱት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እየደረሰ የሚገኘውን የቀን መረጃችን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት።
በሌበር ፓርቲ ውስጥ ከፍተኛ ጫና የበረታባቸው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ስልጣናቸውን ለቀቁ። ተጨማሪውን ይዘናል፣ እንደሚከተል ይቀርባል። የእንግሊዙ ጠቅላይ ሚኒስትር እንዲሁም የሌበር ፓርቲ መሪ ኬር ስታርመር በፓርቲያቸው ውስጥ እየበረታ የመጣውን ከፍተኛ ጫናን ተከትሎ ስልጣን መልቀቃቸውን አስታውቋል። በለንደን ዳውቲንግ ስትሪት በሚገኘው መኖሪያ ቤታቸው ግቢ ውስጥ መግለጫ የሰጡት ጠቅላይ ሚኒስትር ኬር ስታርመር በስልጣን ዘመናቸው ያስተላለፏቸው እያንዳንዳቸው ውሳኔዎች በሙሉ የምወዳትን ሀገሬን ሁልጊዜ ማስቀድሜ ለመጥቀም በማሰብ እየተከናወኑ ናቸው ብለዋል። ይህንን መግለጫ በሚሰጡበት ወቅትም በስሜት ተውጠው የታዩት ጠቅላይ ሚኒስትሩ ድንቅ ባለቤቴ ቪክ ሲሉ ለገለጿት የህይወት አጋራቸው የላቀ ምስጋናቸውን እያቀረቡ ሲሆን እሷ ሁልጊዜም ጽኑ መሰረቴ ናት ሲሉም ተናግረዋል። አክለውም ወደፊት ለቆንጆቹ ልጆቼ የምችለውን ያህል ምርጥ አባት መሆን እፈልጋለሁ ብለዋል። በቀጣይ ስለሚያከናውኑት ሂደቶች ማብራሪያ የሰጡት ስታርመር የሌበር ፓርቲ አዲስ መሪ እስኪመረጥ ድረስ በስልጣን ላይ እንደሚቆዩም አስታውቋል። አዲሱ መሪ የሚመረጥበት ሂደትም የእንግሊዝ ፓርላማ በመስከረም ወር ከመመለሱ በፊት እንዲጠናቀቅ የፓርቲውን የበላይ ስራ አስፈጻሚ አካል በይፋ መጠየቃቸውን ገልጸዋል። ጠቅላይ ሚኒስትሩ ባለፉት ወራት የካቢኔ አባላት ከስራ መልቀቅ፣ ዝቅተኛ የህዝብ አስተያየት፣ የድጋፍ ውጤቶች፣ የውስጥ ፓርቲ ክፍፍሎች እንዲሁም በመንግስት አፈጻጸም ባረኩ የሌበር ፓርቲ አባላት የሚሰነዘሩ ጠንካራ ተቃውሞችን ጨምሮ ለተከታታይ የፖለቲካ ቀውሶች ተጋልጠው ቆይተዋል። ስልጣን መልቀቃቸው የተሰማው ሌበር ፓርቲን በመምራት ከፍተኛ አብላጫ ድምጽ ባስመዘገቡ በሁለት ዓመት ባልሞላ ጊዜ ውስጥ ነው። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤትን እንዳሳየ ሸማጋዮቹ ኳታር እንዲሁም ፓኪስታን አስታወቁ። ድርድሩ በትላንትናው ዕለት በስዊዘርላንድ ተጀምሯል። ሁለቱ ሀገራት ከስምምነት ላይ የደረሱት ባለፈው ሳምንት እንደነበርም ይታወሳል። ኳታር እንዲሁም ፓኪስታን ዛሬ ሰኞ በጋራ ባወጡት መግለጫ መሰረትም ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ ተስማምተዋል ብለዋል። በያዝነው ሳምንት የቴክኒክ ጉዳዮችን በተመለከተ ውይይት እንደሚቀጥልም በመግለጫው ተመላክቷል። በድርድሩ ተሳታፊዎች የሆኑት የአሜሪካ ዲፕሎማት እንደተናገሩትም ውይይቱ ከኢራን የወጡ አወዛጋቢ መልእክቶችን ማጥራት ላይ ያተኮረ ነው። በተጨማሪም በሊባኖስ የተኩስ አቁም ስምምነትን ማስተግበር እንዲሁም የሆርሙዝ ወሽመጥን ማስከፈት የውይይቱ ግቦች መሆናቸውም ነው የተገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።